አርእስተ ዜና። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ላይ በተደጋጋሚነት እየመጣ ያለውን ጥቃት ተከትሎ በርካቶች ተቃውሟቸውን እየገለጹ ይገኛሉ። አያይዞም በሀገራችን ላይ ባለውም የፖለቲካ ርዕዮተ ዓለም ላይም ከፍተኛ ስጋት መደቀኑን ተከትሎ የተቃውሞ ድምፀቶች ከሃይማኖታዊ ጉዳዮች ባሻገርም ፖለቲካዊ ይዘቶች ያሏቸው እንደሆነ ብዙ ሀሳቦች ተሰንዝረዋል። ጥንቅሩን ይዘንበታል። ለጠላት ተላልፎ የሚሰጥ ታራሚነት የለም። በደብረ ነጎድጓድ ጥፋት ሲኖር አስጠግቶ ከመምከር በመቋሚያ እስከ መግረፍ የዘለቀ የማረም ባህል አለን። ይህን የመሰለ ወርቅ ነገር እያለን አሁን ያልተገቡ ነገሮችን ማድረግ ለምን በማለት በርካቶች ሀሳቦቻቸውን ገልጠዋል። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ሰበካ ጽሕፈት ቤት ጋርም በተገናኘ ሰፋ ያለ ጥንክር እጃችን ላይ ገብቷል። ይህ ኦርቶዶክስ ነው። ኦርቶዶክሳዊ መረጃዎችን በዜና ወጃችን በስፋት የምናቀርብበት ጥንክራችን ነው። ሰብስክራይብ በማድረግ ላይክ እና ሼር በማድረግ አብራችሁን ሁኑ። በቀጥታም ወደ ያዝነው ዝርዝር ዘገባ እናመራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ተደጋጋሚ የሆኑ ጥቃቶች በተለያዩ አቅጣጫዎች እየተሰነዘሩባት ይገኛሉ። በተለይም ገዳማትን ትኩረት ያደረጉ ጥቃቶች፣ አድባራትን ትኩረት ያደረጉ ጥቃቶች፣ በተለይ ማንነት ላይ ያጠነጠኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዲሁም በጉባኤ ቤቶች ላይ ትኩረት ያደረጉ ጥቃቶች ሲሰነዘሩ በተደጋጋሚነት ተመልክተናል። በገዳም ተወስነው በበዓት ቆይተው ያሉ እናቶቻችን አባቶቻችን ላይ በድሮን ጥቃት ጭምር የተለያዩ ጦር መሳሪያዎችን በተደጋጋሚነት ሲተኮስባቸው ሲወረወርባቸውና ጉዳት ሲደርስባቸው ተመልክተናል። አብያተ ክርስቲያናት ወድመዋል። ጉባኤ ቤቶች ተፈተዋል። ደቀ መዛሙርቱም ከመምህራኖቻቸው ተለይተው ወደ ተለያዩ አቅጣጫዎች ሲሰደዱም የመመልከታችን ዜና የቅርብ ጊዜ ታሪኮቻችን ናቸው። በይበልጥ በሰሜኑ ክልል ላይ ትኩረት ያደረጉ ጦርነቶች ብዙ አማኞችን ደማቸው ደመ ከልብ እንዲሆን አድርጓል። ሰራዊቱም ጭምር ኦርቶዶክሳዊ እንደሆነና ተመርጦም ከየእዙ የሚሄደው የኦርቶዶክስ አማኝ እንደሆነ ክርስቲያኖችን ከክርስቲያኖች ጋር የሚያጋጭ እንደሆነ ይታወቃል። አሁንም በዳግም ያገረሸው ይህ የጦርነት ነገር አሁንም ክርስትና እንዲደቅ ኦርቶዶክሳዊነትም ዝቅ እንዲል ታልሞ የተዘጋጀ ነው ሲሉም ተናግሯል። በመሆኑም በርካቶቹ በእነዚህና መሰል ጉዳዮች የተቃውሞ ድምፃቸውን በተለያዩ አቅጣጫዎች እያቀረቡ እያሰሙ ይገኛሉ። ቤተክርስቲያን በዚህ ዘመን ማጥ ውስጥ ናት። ቤተክርስቲያን በዚህ ዘመን የተፈተነች ትገኛለች። ቤተክርስቲያን በዚህ ጊዜ እጅግ ብዙ መከራዎች ከውስጥና ከውጭ ተደራርበውባታል። በመሆኑም ይህ ሁሉ እንዲሆን የተደረገ ያለው አንድም ከመንግስት አንድም ከቤተ ክህነቱ እንዝላልነት የተነሳ ነውና ስራዎቻችን መስራት ይገባናል በማለት በርካታ ምዕመናን በተለያየ አቅጣጫ ድምጾቻቸውን እያሰሙ ይገኛሉ። በዚህ ጉዳይ ላይም ቀሪ ሰፋ ያሉ ትንታኔዎችን የምናቀርብላችሁ ይሆናል። በቀጣይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የደብረ ነጎድጓድ ቅዱስ ዮሐንስ እና መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ጋር የተገናኘውን መረጃ እንደሚከተለው እናቀርብላችኋለን። በማህበራዊ ስር ገጹ የምናውቀው ቴዶ ዘሩፋኤል እንደዘገበው ከሆነ ለጠላት ተላልፎ የሚሰጥ ታራሚነት የለም ሲል በገጹ ያስቀምጥልናል። ደብረ ነጎድጓድ ጥፋት ሲኖር አስጠግቶ ከመምከር መቋሚያም እስከ መግረፍ የዘለቀ የማረም ባህል አለን። ይህን የመሰለ ወርቅ ልምድ እያለ ወጣት ዳዊትን ሊያመው እውነትናም ሐቅ በቅጡ ባልተደመጠበት ለኦርቶዶክስ ጠል ኃይሎች አሳልፋችሁ ልትሰጡት የጨከናችሁት ምን ሲደረግ ነው? እስር ለኛ ለባህለ ማተቦች ምን መልክ እንዳለው ስለማውቅ አታስረዱኝም። ቀድሞ ለጥቅማቸው ሲሉ እየሳሙ የነከሱን በማቃጠር በማሰር የተካኑም ጉያችን ውስጥ ስላሉ ጠይቋቸው። የአድባራት አስተዳዳሪዎችና ጻፊዎች እንዲህ አይነት ትርምስን ወይ በመፍጠር ወይ በማፋፋም ምን እንደሚያተርፉ ከተመሳሳይ የስልጣን ጓደኞቻቸው ጉድ በሚደርሰን መረጃ ልምዱ ስላለን አታመልጡንም። ማንም
አልነካም፣ ግን ካለቃውናም ከጻፊው አይኔን አላነሳም። በቪዲዮ ለመምጣት ይህንን የማሳሰርና የአምባገነንነት ሰነዳችሁን በደንብ ብስራተ ገብርኤል ገርገራ ስር ቁጭ ብዬ ላለመው ብዬ ነው እመጣዋለሁ። ለዮሐንስ ማርያም ልጆች ወይንም ምዕመናን ለምወዳቸው ከሰበካ ጉባኤ እስከ ሰንበት ትምህርት ቤት ድረስ ኃላፊነት ላላችሁ ታላላቆች፣ የአካባቢ ወጣት መሪዎች ያለኝ ምክር አንድ ነው። እየየም ሲደላ ነው። የአስተዳዳሪዎች የገንዘብ ጥማት ምን እንደሚያስከትል ተሻገሩ። አዲሱ ገበያ እግዚአብሔር አማትሮም ሲኤምሲ ሚካኤልን መርምሩ፣ ተማሩ። ሰላም ለመፍጠር የሚተጉ ወገኖችን አስተውሉ። ጥሩ ተግባር ነው። ነገር ግን ጉዳዩን አመር ተለውሶ ቫዝሊን ተቀብቶ አታድርጉት። ቅድሚያ አሳሳሪ አጋጅን እጅ አሰብስቦ ከዚያ ነው ጾምም ጸሎቱም ተግሳጹም የሚሰምረው። በተረፈ የሁሉ ታናሽ ነኝ፣ ግን ጆሮ አለኝ አደምጣለሁ፣ ዓይን አለኝ እመለከታለሁ፣ አእምሮም አለኝ እገነዘባለሁ። ማዕከሌ ቤተክርስቲያንና እውነት ነው። እንደ ድሮ ካሴት ማንም አይጠነጥነኝም። ያደግኩባት ቤቴ ምን ጉር ነው ብለን እንዳለቀስንባቸው እንደሌሎቹ ስትሆን ቆመን አናይም። በዚያ መፍቅሬ ተመሳሳይ ጉዶች ደብሬ እንዲጸዳ ልሰራ ይህንን ላሳስብና እንዲያውቁ ከወዲሁም እንዲስተካከሉ ወዳለው ሲል አቅርበዋል። በአቤትነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት አስቀድሞ ለልአከ ሰላም ፍቅሩ አዋረስ አዲስ አበባ አንድ ደብዳቤ መጻፉ ይታወሳል። ይኸውም ደብዳቤ ሐምሌ 15 2018 የተጻፈ ሲሆን ጉዳዩ ከደብሩ ሕንጻ አሰሪ ኮሚቴነት ስራ ስንብትን ማድረግን ይመለከታል ይላል። እንደሚታወቀው የእመቤታችን ቅድስት ማርያም ሕንጻ ቤተክርስቲያን ከተጀመረ ከ6 ዓመታት በላይ ያስቆጠረ ሲሆን ነገር ግን ስራው በታቀደለት ጊዜ ማጠናቀቅ እንዳይቻል የእርስዎ ፈቃደኛ ለመሆን በስራው ላይ ከፍተኛ ተጽዕኖ የፈጠረ ይገኛል። ለተከታታይ 6 ዓመታት የሰበካ ጉባኤ አባልና የሕንጻ አሰሪ ኮሚቴ ሊቀመንበርነቱን ደርበው በመያዝ የቆዩ ሲሆን በማያያዝም ለ6 ዓመታት 2 ወር የቀረውን የሕንጻ አሰሪ ኮሚቴ ሊቀመንበር በመሆን በድምሩ በሰበካ ጉባኤ አባልነትና በሕንጻ አሰሪ ኮሚቴነት ሊቀመንበርነት 12 ዓመት ሲሆን 2 ወራት ብቻ ቀርተውታል። በዚህ የሕንጻ አሰሪ ኮሚቴ ሊቀመንበርነት ጊዜው ስራውን በታቀደለት ጊዜ እንዲጠናቀቅ ኃላፊነቱን እንዲወጡ በተደጋጋሚ በሰበካ ጉባኤ ስብሰባ የተጠሩ ተጠይቀዋል፣ ተለምነዋል። ከዚያ አለፍ ሲልም በተደጋጋሚ ደብዳቤ ተጽፎበታል፣ ማስጠንቀቂያም እንዲደርሰው ተደርጓል። ይህ ሁሉ ሲደረግ እርሶ ግን የደብሩ ሰበካ ጉባኤን በመረበሽ አላስፈላጊ ቃላትን በመናገር ብዙ ዓመታትን በማስቆጠር ቤተክርስቲያኒቱ ገንዘብ እያላት ስራውን በማጓተት በየቀኑ በሚደረገው የዋጋ ጭማሪ ከፍተኛ የገንዘብ የጉልበትና የጊዜ ብክነት ዳርገዋታል በማለት የተለያዩ ሐሳቦችን ሰንዝረዋል። በዚህ ጉዳይ ላይም በቀጣይ ሰፋ ያሉ ጥንክሮችን ይዘን የምንመጣ እንደሚሆን ከወዲሁ ለመግለጽ እንወዳለን።